ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አኮራታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ አውደ ውጊያዎች ተጠናክረው እንደቀጠሉ ነው። በወሎ ቤተ አማራ ቀጠና ለ7 ሰዓታት የዘለቀ ከባድ ውጊያ ተካሂዷል። ለከበባ የገባው የአገዛዙ ጦር በፋኖ ኃይሎች ክፉኛ ሲመታ፣ አገዛዙ በበኩሉ ተከታታይ የድሮን ድብደባ መፈጸሙ ተሰምቷል። ቀዳሚ የግንባር መረጃችን ነው። በሌላ በኩል የአገዛዙ ጦር ኩብለላ ወደ አመራር አጃቢዎች ተሸጋግሯል። በጎንደር ጋይንት ቀጠና በጦር ወንጀል ድርጊታቸው የሚታወቁት የምስራቅ እዝ 33ኛ ክፍለ ጦር ዋና አዛዥ የሆኑት ኮሎኔል አለም የታደለ ልዩ አጃቢዎቻቸውን ጨምሮ ሌሎች ወታደሮች ፋኖን ሲቀላቀሉ በደባርቅ 35 ሚኒሻዎች ከነሙሉ ትጥቃቸው ወደ ፋኖ መግባታቸው ሌላኛው የግንባር ዜናችን ነው። የፕሪቶሪያው ግጭት የማስቆም ስምምነት የአፍሪካ ህብረት ዋና አደራዳሪ ኦባሳንጆ ወደ መቀሌ አምርተዋል። የአደራዳሪው ጉዞ በጦርነቱ ዋዜማ የተካሄደ መሆኑ ትኩረት ስቧል። በሌላ በኩል ሁለት የአብይ አህመድ ባለስልጣናት በቀናት ውስጥ ጦርነቱ ሊጀመር እንደሚችል በአንድ ዓለም አቀፍ ሚዲያ ላይ በጋራ ባወጡት ጽሑፍ አመላክተዋል። ዝርዝር መረጃው ተሰናድቷል። በጦርነት አዙሪት በምርት እጥረትና ስርዓታዊ ችግር በሁናቴዎች እርግጠኛ ለመሆን የመኖር ዋስትና ማጣትም የተራዛሚ ጦርነት ቀውስ ወረርሽኝ አያሌ ማህበራዊ ቀውሶችም በሚንጣት ኢትዮጵያ መንግስት አልባ ዜጎቿ ከሰው ሰራሽ ችግራቸው ትይዩ ተፈጥሮ አደጋ ፈታኝ ሆኖባቸዋል። በአፋር ክልል መጠነ ሰፊ እሳት አደጋ መከሰቱን ተከትሎ እሳቱን ሙሉ በሙሉ በቁጥጥር ስር ማዋል አዳጋች ሆኗል። ይህን ያለው የክልሉ መንግስት ነው። ተጨማሪ መረጃው ሰዓቱን ጠብቆ ወደ እናንተ ይደርሳል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በአመታዊ ሪፖርቱ አነጋጋሪ መረጃ ይዞ ወጥቷል። ዓለማችን በአሁኑ ሰዓት 118 ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸውና ከሀገራቸው ተፈናቅለው ይገኛሉ። ለሰዓቱ የመረጥንላችሁ ዓለም አቀፍ መረጃችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤተ አማራ ለከበባ የገባው ጦር በፋኖ ኃይሎች ክፉኛ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር አምባሰል ዙሪያ ለከበባ በገባው ጦር ላይ አንጸባራቂ ድል መቀዳጀቱን እዙ በይፋ የግንባር መረጃው ላይ አመላክቷል። መነሻውን ከኩታበር ወደ ዚሃ እንዲሁም ከድላንታ በተሬ አድርጎ ወደ ዚሃ በተንቀሳቀሰው ያጋዙ ጦር ላይ ማጥቃት የከፈቱት የፋኖ ኃይሎች ለከበባ የገባው ጦር ከፍተኛ ሰብአዊ ጉዳት ማስተናገዱ ነው የተሰማው። በግንባር መረጃው ላይ እንደተመላከተው ያጋዙ ጦር ለከበባ የገባው ኃይሉ ላይ የፋኖ ኃይሎች ከፍተኛ ማጥቃት መሰንዘራቸውን ተከትሎ በሞርተር ዙ23 እና መድፍ የታጀበ የመልሶ ማጥቃት ውጊያ ቢከፍትም ከበባ ውስጥ የገባው ጦር ከባድ ሰብአዊ ኪሳራ እንዳስተናገደ ነው የተገለጸው። በዚህ አውደ ውጊያ 2 ድሮኖች ቅኝት በማድረግ አልፎም ጥቃት በመፈጸም ኃይል ለማዛባት ጥቅም ላይ መዋላቸውን የገለጹት የፋኖ ምንጮች በአነስተኛ ኪሳራ ከፍተኛ ድል መመዝገቡን ነው የገለጹት። እንደ ፋኖ ምንጮች መረጃ ውጊያው ዛሬ ሰኔ 4 ቀን ከንጋት 11 ሰዓት ጀምሮ እስከ እኩለ ቀን 6 ሰዓት የተደረገ ሲሆን በዚህ ለአስጨራሽ ውጊያ ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር ሁሉም ሻለቆችም በማጥቃት ውጊያው እንደተሳተፉ ነው የተመላከተው። አጋዙ ለከበባ ይዞት የገባው ኃይል ሙሉ ለሙሉ እንደተመታበት የገለጹት የፋኖ ምንጮችም በውጊያው ሰዓት ኃይል ለማዛባት 3 ጊዜ የድሮን ጥቃት የፈጸመው ያጋዙ አየር ኃይል ከጦርነቱ ተሳታፊ ያልሆኑ ንጹሃንን የጥቃቱ ሰለባ መሆናቸው ነው የተሰማው። ውጊያው ከቆመ ከኩለ ቀን በኋላ 2 ድሮኖች ቅኝት ማድረጋቸውን እንደቀጠሉ ያስረዱት የፋኖ ምንጮችም አጋዙ በድሮን ሽፋን በውጊያው ያለቀውን ሰራዊት ሬሳና ቁስለኛ ሲያነሳ መዋሉን ገልጸዋል። በተመሳሳይ በዚሁ ቀጠና በአምባሰል ተራሮች ከግሸን ባላባ ለመቁረጥ የተንቀሳቀሰው ያጋዙ ጦር በደፍጣ ጥቃት ተመቶ ወደ ኋላ ለመመለስ መገደዱን የፋኖ ምንጮች ለጣና አረጋግጠዋል። በኩለ ቀን የዜና ወጃችን እንደተመላከተው በወሎ ቤተ አማራ ዛሬ ካነጋጉ ጀምሮ በበሽሎ ወንዝ ደላንታ፣ ተንታን፣ አምባሰልን፣ ደሴ ዙሪያንና ኩታበርን በሚያዋስኑት ዚሃና ተሬ በተባሉ መለስተኛ ከተሞች ከባድ አውደ ውጊያ ተካሂዷል። የብልጽግና ጦር በዚህ የአውደ ውጊያ አንድ ሬጅመንት ኃይሉ ሙትና ቁስለኛ እንደሆነበት ነው በግንባር መረጃው ላይ የተመላከተው። ከአካባቢው የጣና ምንጮች በደረሰን መረጃ መሰረት ውጊያው ለ7 ሰዓታት ያህል ተካሂዷል። ይህ በእንዲህ እንዳለ የብልጽግና ጦር ኩብለላ ፍጥነቱን በመጨመር የኮሎኔሉን አጃቢ ጨምሮ በርካታ ያጋዙ ወታደሮች ፋኖን መቀላቀላቸው ተሰምቷል። በጎንደር ጋይንት ቀጠና የሚንቀሳቀሰው የምስራቅ እዝ 33ኛ ክፍለ ጦር ዋና አዛዥ የሆኑት ኮሎኔል አለም የታደለ ዋና አጃቢ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የጀነራል ኃይሌ ዘውባንተ ክፍለ ጦርን መቀላቀሉን የፋኖ ምንጮች ጠቁመዋል። በዚሁ ቀጠና በስማዳ ከ7 በላይ ያጋዙ ወታደሮች ፋኖን ሲቀላቀሉ በደባርቅ ወረዳ ደግሞ 35 የሚደርሱ ያጋዙ ምንሻዎች ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። ያጋዙ ወታደሮች የኩብለላ መረጃዎች ዕለታዊ ዜና ሆነው በቀጠሉበት በዚህ ጊዜ በጦር ወንጀል ድርጊቶቹ በአካባቢው ማህበረሰብ የሚታወቁት ኮሎኔል አለም የታደለ ልዩ ጠባቂ የሆነው አጃቢ ፋኖን መቀላቀሉ በጋይንት ቀጠና ለሚገኘው ያጋዙ ጦር ትልቅ መደናገጥ እንደፈጠረ ነው የታወቀው።
የፕሪቶሪያው ግጭት የማቆም ስምምነት የአፍሪካ ህብረት ዋና አደራዳሪ ኦባሳንጆ ወደ መቀሌ ያመሩ። የአደራዳሪው ጉዞ በጦርነቱ ዋዜማ የተካሄደ መሆኑ ትኩረት ስቧል። በሌላ በኩል በቀናት ውስጥ ጦርነቱ ሊጀመር እንደሚችል ሁለት የአብይ አህመድ ባለስልጣናት አስታውቀዋል። ብልጽግናና ህወሓት ወደ ጦርነት ለማምራት አፋፍ ላይ ባሉበት በዚህ ጊዜ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ ወደ ትግራይ መቀሌ ተጉዘዋል። ኦባሳንጆ ወደ መቀሌ የተጓዙት የብልጽግና አየር ኃይል ተከታታይ የድሮን ጥቃቶችን ከፈጸመ ህወሓትም ለዓለም አቀፍ ማህበረሰብ የድረስልኝ ጥሪ ካቀረበ በኋላ ነው። የ89 ዓመቱ የቀድሞ የናይጄሪያ ፕሬዝዳንት ወደ መቀሌ የተጓዙት ዛሬ ሰኔ 4 ቀን ረፋር ላይ ሲሆን መቀሌ ሲደርሱ የጀነራል ታደሰ ወረደን ጊዜያዊ አስተዳደር በመፈንቅለ ስልጣን አስወግደው ስልጣን በጉልበት የተቆጣጠሩትም ደብረጽዮን ገብረ ሚካኤልና ሌሎች የህወሓት ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የጣና ዘጋቢዎች እንደታዘቡት ኦባሳንጆ ብልጽግናና ህወሓት ከ3 ዓመታት በፊት የተፈራረሙትን ግጭት የማቆም ስምምነት አፈጻጸም የመከታተል ኃላፊነት የጣለባቸውን ወታደራዊ ባለሙያዎችም አስከትለው ነው ወደ መቀሌ የተጓዙትም። ሆኖም የፕሪቶሪያ ግጭት የማቆም ስምምነት ሙሉ በሙሉ የፈረሰ ሲሆን ይህ ቡድን ወደ መቀሌ ያደረገው ጉዞ ተጨማሪ ግጭትን ለማስቀረት ያለመ ነው ቢባልም በሁለቱም ኃይሎች በኩል ከፍተኛ የጦርነት ዝግጅቶች ተጠናክረው እንደቀጠሉ ነው። ኦባሳንጆ ለአፍሪካ ቀንድ ሰላምና መረጋጋት የአፍሪካ ህብረትን ጥረት እንዲደግፉ በአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ዳግም የተሾሙት ከአንድ ወር ገደማ በፊት ነበር። በአሁኑ የኦባሳንጆ የመቀሌ ጉዞ የእንግሊዝና የአውስትራሊያ ተወካዮች ከልዑካን ቡድናቸው ጋር አብረው እንደተጓዙ ታውቋል። ይህንን ተከትሎ የኦባሳንጆ የመቀሌ ጉዞ በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል የመፈለግ አዝማሚያ ነው ቢባልም ከረፈደ የተደረገ እንቅስቃሴ መስሏል። ህወሓት በአንድ በኩል የፕሪቶሪያ ግጭት የማቆም ስምምነት እየፈረሰ ነው በማለት ለዓለም አቀፍ ማህበረሰብ የድረሱልኝ ጥሪ ሲያቀርብ፣ በሌላ በኩል ደግሞ ከሱዳን ብሔራዊ ጦርና በኢትዮጵያ ውስጥ ከሚገኙ ታጣቂዎች ጋር አዲስ ወታደራዊ ጥምረት እየፈጠረ ስለመሆኑ ይነገራል። ይህም ድርጅቱ በዲፕሎማሲና በወታደራዊ አማራጮች ጥቅሙን ለማስከበር የሚያደርገው ሩጫ እንደሆነ የፖለቲካ ታዛቢዎች ይናገራሉ። ይህ አካሄዱ ከህወሓት ጋር ጥምረት ፈጥረን የአማራ ህዝብን ነጻ እናወጣለን ብለው የሚያምኑ የፋኖ አመራሮች ጉዳዩን ቆም ብለው እንዲያስቡበት የሚያደርግ እንደሆነም የፖለቲካ ታዛቢዎቹ አክለው ይገልጻሉ። ይህ ዜና እስከተጠናቀረበት ሰዓት ድረስ ኦባሳንጆ በመቀሌ ያደረጉትን ቆይታ በተመለከተ ዝርዝር ማብራሪያ አልሰጡም። የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ደም አፋሳሽ ጦርነት በፕሪቶሪያ ስምምነት ሲቆም የአፍሪካ ህብረት ዋና አደራዳሪ ሆነው አሁን ላይ የፈረሰውን ስምምነት መምራታቸው ይታወሳል። ይህ በእንዲህ እንዳለ በቀናት ውስጥ ጦርነቱ ሊጀመር እንደሚችል የአብይ አህመድ የደህንነት ሹምና የምስራቅ አፍሪካ ጉዳዮች አማካሪ ባለስልጣናትም በጋራ በጻፉት ጽሑፍ አመላከቱ። ህወሓት በቀናት ውስጥ በብልጽግና ሰራዊት ላይ ጥቃት ለመሰንዘር መወሰኑን የጻፉት የብሔራዊ መረጃና ደህንነት አገልግሎት ሹም የሆኑትም ሬድዋን ሁሴንና የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ናቸው። ሁለቱ የአብይ አህመድ ከፍተኛ ባለስልጣናት አልጀዚራ ላይ በጋራ ባስነበቡት ጽሑፍ ጦርነቱ በቀናት ውስጥ ሊጀመር እንደሚችል አመላክተዋል። ሬድዋን እና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያ ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን በማንሳት ጠንካራ ክስ ይሰነዝራል። ጽሑፉ አክሎም በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ሲልም ማስጠንቀቂያ ይሰጣል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን በዓለም አቀፍ ሚዲያ ድረገጽ ላይ ዛሬ ለንባብ ባበቁት ጽሑፍ አመላክተዋል። አብይ ባለስልጣናት በጋራ በወጡት ጽሑፍ ላይ ህወሓት ጥቃት የሚፈጽመው በፌዴራል መንግስቱ ላይ ሲሆን በጦርነት ዝግጅቱ የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። ይህ ጠንካራ ይዘት ያለው ክስ በአስመራና በ4 ኪሎ ገዢዎች መካከል የቀጠለውን የቃላት ጦርነት ከፍ እንደሚያደርገው ተጠባቂ ሆኗል። የአብይ ባለስልጣናት በዚህ ጽሑፋቸው ዓለም አቀፍ ማህበረሰብ እርምጃ እንዲወስድ አሳስበዋል። ሆኖም እርምጃው ምን አይነት መሆን እንዳለበት አላብራሩም። በህወሓትና በአስመራ ደጋፊዎቹ ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነው የሚለው የጌታቸው ረዳ ጽሑፍ ይዘቱ በማንኛውም ሰዓት ጦርነቱን ሊነሳ እንደሚችል ያመላከተ ነው። በእርግጥም የቀጠናው የፖለቲካ ተንታኞች እንደሚሉት በቀጣይ ሊቀሰቀስ የሚችለው ጦርነት ቀጠናዊ መዞችን የሚያስከትል እንደሚሆን ነው። ከሰሜን ኢትዮጵያ በተጨማሪ የምዕራብ ኢትዮጵያ ቀጠና የጦርነት ሜዳ እንደሚሆን የስጋት ምልክቶች በመታየት ላይ ናቸው። የሱዳን ብሔራዊ ጦር በቤንሻንጉል አዋሳኝ የድንበር ከተማ የሚያደርገው ውጊያ ተጠናክሮ እንደቀጠለ መሆኑ ይታወቃል። ህወሓት ታጣቂ ኃይሉን ወደ ሱዳን በማሻገር የአልቡርሃንን ጦር በውጊያ በመደገፍ ላይ ሲሆን ቡድኑ በአሁኑ ሰዓት ከፍተኛ ቁጥር ያለው ተዋጊ ኃይል በአስገዳጅነት አፈሳ በማሰልጠንና በማስታጠቅ ላይ እንደሚገኝ መረጃዎች ያሳያሉ። የብልጽግና ጦር በበኩሉ ቢያንስ በ6 ግንባሮች ከፍተኛ ቁጥር ያለው ኃይሉን ወደ ትግራይ አዋሳኝ ማስጠጋቱን በቀኑ ዜና ወጃችን መዘገባችን ይታወሳል።
በአፋር ክልል መጠነ ሰፊ እሳት አደጋ መከሰቱን ተከትሎ እሳቱን ሙሉ በሙሉ በቁጥጥር ስር ማዋል አዳጋች ሆኗል ሲል የክልሉ መንግስት አሳወቀም። በአፋር ክልል መጠነ ሰፊ እሳት አደጋ ከተቀሰቀሰ ዛሬ ሁለተኛ ቀኑ ተቆጥሯል። ትላንት ሰኔ 3 ቀን በአፋር ኪልበቲ ረሱ ዞን በራህሌ ወረዳ ከቀኑ 6 ሰዓት የተከሰተው ሰደድ እሳት ሁለተኛ ቀኑን እንዳስቆጠረ ከአፋር የወጡ መረጃዎች ያመላክታሉ። በወረዳው ሃሌ ጉቤ ቀበሌ በሚገኝ የአፋዶና አሊ ገረብ አካባቢ የተከሰተውን ድንገተኛ የሰደድ እሳት ተከትሎ የክልሉ ኮሚኒኬሽን እንዳስታወቀው እሳቱን ሙሉ በሙሉ በቁጥጥር ስር ማዋል አልተቻለም። እሳቱ የተከሰተው ትላንት ሰኔ 3 ቀን 2018 ዓ.ም ከቀኑ 6 ሰዓት ገደማ ሲሆን እንደተከሰተ የአካባቢው ማህበረሰብና የወረዳው አመራር በጋራ ሆነው ለመቆጣጠር ከፍተኛ ጥረት ቢያደርጉም ከአካባቢው በረሃማነት ጋር ተያይዞ የእሳቱን ነበልባል መቆጣጠር እንዳልተቻለ ነው የታወቀው። እስካሁን ባለው ሂደት ምንም እንኳን በሰው ህይወት በእንስሳትና በንብረት ላይ የደረሰ ጉዳት ባይኖርም እሳቱን ሙሉ በሙሉ በቁጥጥር ስር ማዋል አዳጋች ሆኗል ሲል ያሳወቀው የክልሉ ኮሚኒኬሽን ቢሮ ነው። አካባቢው ጥቅጥቅ ያለና ጥብቅ የደን ሽፋን ደሶ ያለው መሆኑ የአየር ሁኔታው ከፍተኛ ሙቀትና ደረቅነት ማሳየቱ መልክዓ ምድሩ ተራራማና አስቸጋሪ በመሆኑ የእሳት አደጋ መከላከያ ተሽከርካሪዎች ወደ ስፍራው መድረስ አለመቻሉ ተገልጿል። እነዚህ ችግሮች ሰደድ እሳቱ ወደ ሌሎች አካባቢዎች እንዳይዛመት ለመከላከል እየተደረገ ያለውን ጥረት ፈታኝ እንዳደረገው የአካባቢው የዜና ምንጮች ጠቁመዋል። የሀገር ውስጥ ጦርነት ለማድረግ በ100 ሚሊዮን ዶላሮች ወጪ በማድረግ በርካታ ድሮኖችን ገዝቶ የታጠቀው የብልጽግናው አገዛዝ የእሳት አደጋ መከላከል የሚሰሩ ፈጣን ተሽከርካሪዎችን ለክልሎች በበቂ ሁኔታ እንዳልገዛ ያጋጠመው የአፋሩ የእሳት አደጋ ሁለተኛ ቀኑን ያስቆጠረ ቢሆንም የፌዴራል መንግስቱ በጉዳዩ ላይ ያደረገው ተጨባጭ ድጋፍ እንደሌለ ታውቋል። የአፋር ክልል ከዚህ ቀደምም ከባድ የተፈጥሮ ፍንዳታ ማለትም ከእሳተ ገሞራ በፊት የሚያጋጥም ፍንዳታ እንዳጋጠመው ይታወሳል። የአሁኑ አደጋ ግን ተዛማጅ እሳት መሆኑ ስጋቶችን ጨምሯል ነው የተባለው። አገዛዙ ለቀጣዩ ዓመት የያዘው የጨረባ በጀት በፓርላማው ትችት ቀረበበት። ከታክስ ገቢ 1.5 ትሪሊየን ብር እሰበስባለሁ ማለቱ የማይቻል ነው ተብሏል። የብልጽግናው አገዛዝ የፊታችን ሐምሌ 1 ቀን 2018 ዓ.ም በሚጀምረው በጀት ዓመት ከታክስ ገቢ ወደ 1.5 ትሪሊየን ብር ለመሰብሰብ ማቀዱ በዜጎች ላይ ጫና ይፈጥራል የሚል ትችት ከፓርላማ አባላቱ ቀረበበት። ዛሬ ሰኔ 4 ቀን ለፓርላማ የቀረበው የፌዴራል መንግስት የ2019 በጀት ረቂቅ 2.3 ትሪሊየን ሲሆን ከዚህ ውስጥ 1.5 ትሪሊየን ብሩ አገዛዙ ከታክስ ለመሰብሰብ ማቀዱን ተናግሯል። ይህም ባለፈው ዓመት ከታክስ ለመሰብሰብ አቅዶት ከነበረውን በጀት በግማሽ ትሪሊየን ብር ይበልጣል። በበርካታ አካባቢዎች ሰላም በጠፋበትና ጦርነት በተስፋፋበት ሁናቴ አገዛዙ ከዜጎች ሰበስበዋለሁ ያለው ግብር የሚሳካ እንዳልሆነ ነው የተጠቆመው። አንጻራዊ ሰላም አለባቸው በሚባሉ አዲስ አበባን በመሰሉ ከተሞችም ቢሆን ከታክስ ገቢ ለመሰብሰብ የታሰበው ብር ከፍተኛ መጠን ያለው በመሆኑ ዜጎች ላይ ጫና እንደሚፈጥር ነው የተመላከተው። በተያዘው በጀት ዓመት አገዛዙ ከታክስ ገቢ ለማግኘት አቅዶት የነበረው የገንዘብ መጠን 1 ትሪሊየን ነበር። በቀጣዩ በጀት የታቀደው ደግሞ 1.5 ትሪሊየን ብር መሆኑ ታውቋል። በበጀት ረቂቁ ላይ ሀሳባቸውን የሰጡ የፓርላማ አባሉና የኢዜማ ተወካይ አብርሃም በረታ ከግብር ለመሰብሰብ የታቀደው የገንዘብ መጠን ከፍተኛ መሆኑን ተናግረው ታማኝ ግብር ከፋዩ ላይ ጫና ፈጥሮ ከንግድ ስርዓት እንዳያስወጣቸው ስጋት አለኝ ብለዋል። ለጥያቄው ምላሽ የሰጡት የበጀት ረቂቁን በንባብ ያቀረቡት የብልጽግናው የገንዘብ ሚኒስተር አቶ አህመድ ሺዲም ለመሰብሰብ የታቀደው ገቢ ካለፈው ከፍተኛ ቢሆንም በዜጎች ላይ ግን ጫና የሚፈጥር አይደለም ሲሉ በደፈናው ምላሽ ሰጥተዋል። ከረቂቅ በጀቱ 1.5 ትሪሊየን ብር ከታክስ ገቢ ለመሰብሰብ አቅጃለሁ ያለው አገዛዙ ቀሪውን ከልማት አጋሮችና ከፕሮጀክቶች ድጋፍ እንዲሁም ልዩ ልዩ ገቢዎች ለማግኘት ማቀዱ ተሰምቷል። እንዲሁም ሆኖ አገዛዙ በተለመደው መንገድ የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ገንዘብ በማተም እርዳታና ልመና በመውጣት ለመሸፈን እንደሚሞክር ነው ባለሙያዎቹ የተናገሩት። ጉዳዩን ከአምናው የበጀት ሁናቴ ጋር የሚያነጻጽሩት የምጣኔ ሀብት ባለሙያዎች የ2018 የበጀት ዓመትን 1/3ኛው በጀት ጉድለት በብድርና ባለም አቀፍ እርዳታ ለመሙላት እንደተሞከረ ቀሪውም ቢሆን በጦርነቱ ምክንያት ግብር መሰብሰብ የማይቻል ሁኔታ በመፈጠሩ እንዳልተሳካ አስታውሰዋል። በ2018 የበጀት ዓመት ተሸፈነ የተባለው በጀት በርካታ የካፒታል በጀቶች የታጠፈበት የመደበኛ በጀት ለመምህራን ደሞዝ መክፈል ያልቻሉ ክልሎች የተፈጠሩበትን ሁኔታ በማስታወስ የ2019 በጀት ከ2018 የባሰ የጨረባ በጀት እንደሚሆን ሙያዊ አስተያየታቸውን በመስጠት ላይ ናቸው። በጥቅሉ የሀገሪቱ ነባር ዕዳ እየተቆለለ ነው የሚሉት ባለሙያዎቹ አብይ አህመድ ከብሔራዊ ባንክ ልቅ በሆነ መንገድ የተበደሩት ገንዘብ ከፍተኛ ግሽበት ፈጥሯል። 10 ቢሊዮን ዶላር እየወጣበት ያለው የአብይ አህመድ ቅንጡ ቤተመንግስት ግንባታና ሌሎች ብልጭልጭና ከንቱ ፕሮጀክቶች ሀገሪቱን ከፍተኛ ቀውስ ውስጥ ከቷታል። ይህ ትውልድ ከፍሎ የማይጨርሰው ዕዳ ኢትዮጵያ ላይ የተከማቸው አብይ አህመድ በሚከተሉት የጦርነት ፖሊሲ የተነሳ እንደሆነ ይታወቃል።
118 ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸውና ከሀገራቸው ተፈናቅለው እንደሚገኙ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ገለጸ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ከሰሞኑ ባወጣው ዓመታዊ ሪፖርት በግጭት ወይም በጭቆና ምክንያት በግዴታ የተፈናቀሉ ሰዎች ቁጥር በምን ሁኔታ ላይ እንደሚገኝ አመላክቷል። ሪፖርቱ እንደሚለው 118 ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸውና ከሀገራቸው ተፈናቅለው ይገኛሉ። ቁጥሩ አሁንም እጅግ አሳሳቢ መሆኑን ተቋሙ አስጠንቅቋል። የኮሚሽኑ 2025 ዓለም አቀፍ አዝማሚያዎች ሪፖርት እንደሚያሳየው በአመቱ መጨረሻ በግጭት በአመጽ ወይም በጭቆና ምክንያት የተፈናቀሉ ሰዎች አጠቃላይ ቁጥር 117.8 ሚሊዮን ደርሷል። ይህ አሃዝ ስደተኞችን፣ ጥገኝነት ጠያቂዎችን፣ በሀገር ውስጥ የተፈናቀሉ ሰዎችንና ዓለም አቀፍ ጥበቃ የሚያስፈልጋቸውን ሌሎች ቡድኖችን ያጠቃልላል። የኮሚሽኑ ዋና የስታቲስቲክስ ባለሙያ ታሬክ አቡ ቻባክ ይህ ቁጥር ሊቀንስ የቻለው በርካታ ሰዎች ወደ ሀገራቸው በመመለሳቸውና ብዙ ስደተኞች በተጠለሉበት ሀገር ዜግነት በማግኘታቸው መሆኑን አብራርተዋል። የተመድ የስደተኞች ከፍተኛ ኮሚሽነር ባርሃም ሳሊህ በበኩላቸው በአብዛኛው በግጭት ምክንያት የተፈናቀሉት ሰዎች አሃዝ አሁንም ፈጽሞ ተቀባይነት የሌለው መሆኑን አስገንዝበዋል። ምንም እንኳን ከቀዳሚው ዓመት የ3 በመቶ ቅናሽ ቢታይም በ2025 ብቻ 5.4 ሚሊዮን ሰዎች ጥገኝነት ፍለጋ ዓለም አቀፍ ድንበሮችን አቋርጠዋል። ባለፈው ዓመት ከተመዘገቡት 41.6 ሚሊዮን ስደተኞች መካከል ከፍተኛውን ድርሻ የሚይዙት ህጻናት ሲሆኑ አብዛኞቹ ስደተኞች ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ይኖራሉ። በተለይም ኮሎምቢያ፣ ጀርመንና ቱርክ እያንዳንዳቸው ከ2 ሚሊዮን በላይ ስደተኞችን ተቀብለው አስተናግደዋል። ከ10 ስደተኞች መካከል 7ቱ ከ5 ዓመታት በላይ በስደት የኖሩ ሲሆን አብዛኞቹ በደሃ ሀገራት በሚገኙ ሰፋፊ ካምፖች ውስጥ ተወስነው ይገኛሉ። ኮሚሽነር ሳሌህ የሰብአዊ እርዳታ ሰዎችን ህይወት ማትረፍ ቢቻልም ትውልዶችን ላልተወሰነ ጊዜ ለመደገፍ የታሰበ አለመሆኑን ገልጸው ተቋማቸው በሰብአዊ እርዳታ ላይ ጥገኛ የሆኑ የረጅም ጊዜ ስደተኞችን ቁጥር እንደ አውሮፓ አቆጣጠር በ2035 በግማሽ ለመቀነስ ማቀዱን ተናግረዋል። ሪፖርቱ አክሎም ባለፈው ዓመት በሀገራቸው ውስጥ የተፈናቀሉ ሰዎች ቁጥር 68.7 ሚሊዮን መድረሱን ያሳያል። በሱዳን ያለው ቀጣይነት ያለው ጦርነት 9.1 ሚሊዮን ሰዎችን በማፈናቀል በዓለም ትልቁን የውስጥ መፈናቀል አስከትሏል። ኮሎምቢያ፣ ሶሪያ፣ የመንና አፍጋኒስታንም ከፍተኛ ቁጥር ያላቸው የሀገር ውስጥ ተፈናቃዮች ይገኙባቸዋል። የ2026 የትንበያ መረጃዎችም ከዚህ የተሻለ ተስፋ አላሳዩም። በየካቲት ወር የተቀሰቀሰውን የኢራን ጦርነት ተከትሎ እስከ መጋቢት ወር ድረስ በኢራን ውስጥ 3.2 ሚሊዮን ሰዎች የተፈናቀሉ ሲሆን በግንቦት ወር አጋማሽ ደግሞ 1 ሚሊዮን ሰዎች በሊባኖስ ውስጥ ተፈናቅለዋል። ይህ ሁኔታ ተቀባይነት የሌለውና አዲስ የተለመደ ክስተት እንዳይሆን መከላከል እንደሚያስፈልግ ኃላፊው አሳስበዋል። በ2025 ወደ ሀገራቸው ከተመለሱ 4.4 ሚሊዮን ስደተኞች ውስጥ 90 በመቶ የሚሆኑት ወደ ሶሪያ፣ አፍጋኒስታንና ሱዳን ያቀኑ ናቸው። ይህ ቁጥር ተቋሙ መረጃ መሰብሰብ ከጀመረበት ባለፉት 6 አስርት ዓመታት ውስጥ ሁለተኛው ከፍተኛ ቁጥር ነው። በተመሳሳይ 10.3 ሚሊዮን የሀገር ውስጥ ተፈናቃዮች ወደ ቀያቸው ተመልሰዋል። ነገር ግን ኃላፊው ብዙዎቹ ወደ ሀገራቸው የተመለሱት በጫናና ክብር ያለው ህይወት ለመምራት የሚያስችል መሰረተ ልማት በሌለበት ሁናቴ መሆኑን አስጠንቅቀዋል። በተጨማሪም ዜግነት የሌላቸው ሰዎች በተለይም የማይናማር ሮሂንጋዎች በባንግላዴሽ፣ አይቮሪ ኮስት፣ ታይላንድ እና ምንያምር በብዛት የሚገኙ ሲሆን ባለፈው ዓመት ዜግነት ማግኘት የቻሉት 46,000 ብቻ ናቸው። በ2024 ከነበረው 188,000 የስደተኞች ሰፈራ አሃዝ በከፍተኛ ሁናቴ መቀነሱን የገለጹት ሳሌህ መንግስታት ህጋዊ የሰፈራ መንገዶችን እንዲያስፋፉ ጠይቀዋል። አክለውም እያንዳንዱ አደገኛ የባህር ጉዞና በበረሃ ውስጥ የሚከሰት ሞት የዓለም አቀፍ ማህበረሰብ ውድቀት ማሳያ ነው። የዚህ ውድቀት ሰብአዊ ዋጋ የሚለካው በስታቲስቲክስ ሳይሆን በሰዎች ህይወት ነው ብለዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር